እውነቴን ልንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም። እመቤቴ ኪዳነ ምሕረት ምስጋና ይግባሽ። ኦርቶዶክስኛ ልሙትን ትክክል መዝሙሩ እኮ ራሱ ቅላጼው ዜማው ኦርቶዶክስ መሄድ የለበትም ስውሯ ማርያም ብቻም ሳይሆን ሌላም ቦታ። ሰላማችሁ ይብዛ እንደምንቆያችሁን የተከበራችሁን የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ እንደሚታወቀው በዚህ ቻናል ሃይማኖታዊ እንዲሁም ወቅታዊ አነጋጋሪ ጉዳዮችን የምንመለከት ነው የሚሆነው። ቪዲዮውን ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት መስተካከል ያለባቸው ነገሮች ካሉ አሳውቁኝ። ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። ወደ ቪዲዮዎቹ ነገ የቃል ኪዳን በፍጹም እንዳያመልጣችሁ። ይህችን ቅድስት እናት ስም ሲኦል ስትሰማ ትናወጣለች። እንዲሁም ልጅ ያጣችሁ ሰዎች ብትለምኗት ከጌታችን አማልዳ ልጅን ታሰጣችኋለች። እቺ ቅድስት እናት ማናት ብለን ከጠየቅን የእመቤታችን የቅድስት ድንግል ማርያም ወላጅ እናቷ የጌታችን የኢየሱስ ክርስቶስ አያቱ የሆነች ቅድስት ሐና ነገ ኅዳር 11 ዓመታዊ የዕረፍት መታሰቢያ በዓሏ ነው። እንኳን ያደረሳችሁ። ሁላችሁም በኮሜንት ቅድስት ሐና እያላችሁ ጻፉ፣ ምክንያቱም ስሟን የጠራ በረከት ያገኛልና። እንዲሁም ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ ፍጻሜው ድረስ አዳምጡ። ወደ ታሪኩ እንለፍ። ሐና ማለት በዕብራይስጥኛ የእግዚአብሔር ስጦታ እንደማለት ነው። ሐና፣ ዮሐና፣ ሐናንያ የሚሉ የዕብራይስጥ ስሞች ትርጓሜያቸው ተወራራሽ ነው። ይህች ቅድስት እናት ክብሯን መናገር የሚችል የለም። እርሷ ሰማይና ምድር ለፈጠረ ለእግዚአብሔር ወልድ በስጋ አያቱ ተብላለችና አንድም ለሰማይና ለምድር ንግሥት ለድንግል ማርያም ወላጅ እናቷ ናትና። ከዓለም ሴቶች ሁሉ የቅድስት ሐና ማኅፀን እንደምን ይከብር! በፍጥረት ታሪክ ለመጀመሪያ ጊዜ ጥንተ አብሶ ወይም የአዳም በደል መተላለፍ የቀረው በማን ማኅፀን ነው ከተባለ በዚች ቅድስት እናት ማኅፀን ውስጥ ነው። ለዚህ ማንከሮ ይገባል። ይስሐቅን የተሸከመ የሳራ ማኅፀን ብሩክ ከተባለ የቅድስት ሐናማ እንደምን አይባል! ከፍጥረታት ሁሉ እግዚአብሔር ድንግል ማርያምን እንደመረጠ ሁሉ ቅድስት ሐናንም ለአያትነት መርጧታል። ቅድስት ሐና ትውልደ ነገዷ ከላይ ከአብርሃም ከታች ደግሞ ከነገደ ካህናት ነው። ይሄ እንደምን ነው ቢሉ አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ ሌዊንና 11 ወንድሞችን ይወልዳል። ሌዊ ቀዓትን፣ ቀዓትን በረምን፣ በረም ደግሞ አሮን ካህኑን ይወልዳል። ቅዱስ አሮን አልዓዛርን፣ አልዓዛር ፊንሐስን እያለ ትውልዱ እስከ ቴክታና በጥሪቃ ድረስ ይወርዳል። ቴክታና በጥሪቃ ልጅ በማጣት ኖረው የእንቦሳ የጨረቃ የፀሐይን ምስጢር ተመልክተው ሄሜንን ይወልዳሉ። ሄሜን ዴርዴ ቶናን ቶና ሲካርን ሲካራም ሄርሜላን ይወልዳሉ። ሄርሜላም ከክርስቶስ ልደት 90 ዓመት በፊት ማጣት የሚባል ለግሶ ከካህናት ወገን አግብታ በሥርዓተ ኦሪት ትኖር ነበር። እግዚአብሔርም ለዚች ደግ ሴት ሄርሜላ የተባረኩ 3 ሴት ልጆችን ሰጣት። የመጀመሪያው አስተውሉ ማርያም አለቻት። ይህችም የአረጋዊ ዮሴፍ ሚስትና የቅድስት ሰሎሜ ብሩክት እናት ናት። ሁለተኛውም ሶፊያ አለቻት። እርሷም የቅድስት ኤልሳቤጥ እናትና የመጥምቀ መለኮት ቅዱስ ዮሐንስ አያቱ ናት። በመጨረሻ የወለደቻትን ግን ሐና አለቻት። ይህችም የፈጣሪ የሥጋ አያቱ የድንግል ማርያም እናቷ ትሆን ዘንድ የተመረጠችውና ስም አጠራሯ የከበረ ዛሬ የምናከብራት ታላቅ እናት ናት። የብፅዕት ሐና ወላጆቿ ማጣትና ሄርሜላ ከካህናት ወገን በመሆናቸው ልጆቻቸውን በጥንቃቄ በሥርዓተ ኦሪት እንዳሳደጉ ይታመናል። ቅድስት ሐናም ለአቅመ ሔዋን እስክትደርስ ድረስ በሕጉ በሥርዓቱ አሳደጓታል። በወቅቱም በፈቃደ እግዚአብሔር ትውልዱ ከነገደ ይሁዳ የሚሆን አንድ ደግ ሰው አጩላት። ይህም ሰው ኢያቄም ይባላል። አንዳንዴም ሳዶቅ ወይም ዮናኪር እየተባለ ይጠራል። ቅዱስ ኢያቄም ማለት ክፉ ከአንደበቱ የማይወጣው ምጽዋትን የሚወድ አምላከ እስራኤልን በንጹህ ልቡ የሚያመልክ ደግ ሰው ነበረ። እንደ ኦሪቱ ሥርዓትም ሁለቱ ኢያቄምና ሐና ከተጋቡ በኋላ ቶሎ መውለድ አልቻሉም። ይህ ደግሞ የወቅቱ ከባድ ፈተና ነው። በዘመድ የከበሩ በጠባያቸው የተመሰገኑ መልካምንም የሚሰሩ ሰዎች ልጅ ስለሌላቸው ብቻ ዕጧነ በረከትን ያጡ እየተባሉ ከቤተ እግዚአብሔር ይገፉ በአደባባይም ይነቀፉ ነበር። ምክንያቱም በብሉይ ኪዳን ልጅ አለመውለድ እንደ ኃጢአተኛ ያስቆጠር ነበር። ደግነቱ የወቅቱ ሊቀ ካህናት ቅዱስ ዘካርያስ የመጥምቀ መለኮት ቅዱስ ዮሐንስ አባት እንደነርሱ ልጅ ያጣ በመሆኑ አብሮ ይጽናኑ ነበር። የሆነ ሆኖ እነዚህ ብሩካን ሰዎች አምላክ እስራኤልን ከመለመን ከማመስገን በቀር ሌላ ክፉ ትርፍ ነገር አልተገኘባቸውም። ምንም የሞላቸው የሌላቸው ባይሆኑም ዳንስ ሳያጎርሱ አይበሉም ነበር። ቅድስት ሐና ግን ቢወልዷት እንጂ አትወልድም እያሉ ጎረቤቶቿ ይሳለቁባት ነበር። ቅድስት ሐናም ከማልቀስ በቀር እንጂ መልስ አልነበራትም። አንድ ቀን ግን ርግቦች ከልጆቻቸው ጋር ሲጫወቱ ተመልክታ ፈጣሪ ወይ የእንስሳትን ማኅፀን የምትከፍት እጽዋትን ከባሪያቸው እንዲያፈሩ የምታደርግ እውነትም ሐናን ድንጋይ አድርገህ ፈጥረሃታልን ስትል አለቀሰች። ቅዱስ ኢያቄምም ወደ ተራራ ላይ ወጥቶ ለ40 ቀናት አለቀሰ፣ ተማለለም። ይህ ሲሆን ሁለቱም አርጅቶ ነበረ። ሐምሌ 30 ቀን ግን ነጭ ርግብ 7ቱ ሰማያትን ሰንጥቃ በማኅፀነ ሐና ስታድር አዩ። ሁለቱም ደስ ብሏቸው ለ7 ቀናት ሱባዔ ይዞ ቅድስት ሐና እመቤታችንን ነሐሴ 7 ቀን ጸነሰቻት። ይህም ለእነርሱ ለወገኖቻቸው ታላቅ ተድላ ደስታ ሆነ። ብፅዕት ሐና ግን ፈጣሪዋን ታከብሮ ዘንድ በጎነትን ንጽሕናን አበዛች። ጸንሳ ሳለ ዕውራንን አበራች፣ ድውያንን ፈወሰች። የጦሊቅ ልጅ በሞተ ጊዜ እያለቀሰች ስትዞረው ጥላዋ ቢያርፍበት አፈፍ ብሎ ተነስቶ ድንግልን የፀሐይ ጽድቅ እናቱ ሐናን ደግሞ ሰማይና ምድር ለፈጠረ አያቱ ብሎ አመስግኗቸዋል። ይህንን ያዩ አይሁድ ቅድስት ሐናን ሊገድሉ ብዙ ጊዜ ሞክሯል። ግን መልአከ ሰላም ቅዱስ ገብርኤል አልፈቀደላቸውም። ግንቦት 1 ቀንም የሰማይና የምድር ንግሥት ሊባኖስ ተራራ ላይ ወልዳ ሽሙጥን ከወላችን ላይ አርቃለች። ስሟንም ማርያም የአምላክ ስጦታ ብለው ሰይመው ለ3 ዓመታት አሳድጓታል። የሚገርመው በ3 ዓመታት ውስጥ ቅድስት ሐና ድንግል ማርያምን ከክንዷ አውርዳ
ማስረዳት አታውቅም ነበር። አንድ ጊዜ መላእክት ወስደውባት ፍጹም አልቅሳለች። ኋላ ግን መልሰውላታል። ሌላኛው የሚደንቀው እግዚአብሔር የዓለምን ውዱን ስጦታ መብራንን ሰጣቸው። እነርሱ ይህችን ውድ ስጦታ ሳይሰስቱ ለፈጣሪ መልሶ ሰጡት። ቅድስት ሐና ድንግል ማርያምን ወደ ቤተ መቅደስ ካስገባቻት በኋላ የእናትነት ፍቅሯ እያገበራት ለ5 ዓመታት እየተመላለሰች ትጎበኛት ነበር፣ ትስማትም ነበር። እመቤታችን 8 ዓመት በሞላት ጊዜ ግን የእግዚአብሔር ጥሪ ወደ ቅድስት ሐና ደረሰ። በክርስቶስ ልደት 8 ዓመት አስቀድማ ብጽዕት እናት ሐና በዚች ቀን አርፋለች። ትንሽ ቆይቶም ባለቤቷ ቅድስት ኢያቄም ተከተሏታል። እኛም ልጆቿ ብጽዕት ሐና ምስጋና ይገባሻል፣ ብጽዕት ነሽ እያልን እናመሰግናታለን። አምላከ ብጽዕት ሐና በምልጃዋ ከዘላለም እሳት ያድነን፣ ጸጋ በረከቷን ይክፈለን። አሜን አሜን። ቅድስት ሐና ጎዶሏችንን ትሙላልን፣ የውስጣችንን መሻት ጸሎታችንን ትስማን እያልኩኝ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆነ በእምነቱ ተከታዮች በድምቀት የሚከበረው የእመቤታችን የቅድስት ሐና ክብረ በዓል ነው። ስለ ክብረ በዓሉ በቂ እውቀት አግኝተናል ብዬ አስባለሁ። ሁሌም ቢሆን ስለ እምነታችን የጠለቀ እውቀት ሲኖረን እኛም ለሰዎች መልካም እንድንሆን ያግዘናልና ባለንበት እምነት ስለ እምነቶቻችን እውቀት ቢኖረን ጥሩ ነው ብዬ አስባለሁ። ወደ ኔክስት ቪዲዮ ጥንቃቄ ያድርጉ። ሃይማኖታዊ አምልኮ ስርዓትን ትምህርት ቤት ውስጥ የሚከለክል አዲስ መመሪያ ወጥቷል። ካሁን በኋላ በትምህርት ቤት ግቢ ውስጥም ሃይማኖታዊ አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማከናወን የሚከለክል መመሪያ ትምህርት ሚኒስቴር ማውጣቱ ተሰምቷል። ይህንን በሚያደርጉ አካላት ላይ ከትንሽ እስከ ትልቅ ቅጣት እንደሚጣልባቸው ተሰምቷል። እናንተስ በዚህ ህግ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ። ለተጨማሪ ቤተሰቦች እናንተስ በዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፍ በማድረግ ብንወራበት ብንወያይበት ደስ ይለኛል። ወደ ኔክስት ቪዲዮ እኛ የመጣንበት ዋናው ዓላማ ልጃቸውን ወይዘሪት መስከረም አበራን ለልጃችን እንድትፈቅዱልን በታላቅ ትህትና እንጠይቃለን። ታዛዥ፣ ጽኑ፣ ታማኝ ላመነበት ነገር ተገዢ መሆኑ ከእግዚአብሔር ጋር ከምን ነገር ገጥማቸው መስካሪ እመቤቴ ኪዳነ ምሕረት ምስጋና ይግባሽ። እኔ ይሄን ቀን በጉጉት ስጠብቀው የነበረ ቀን ነው። ምን እንደምል አላውቅም። እምወዳት ጥቅሳለች። ሀብትና ባለጠግነት ከአባቶች ዘንድ ይወረሳል፣ መልካም ሴት ግን ከእግዚአብሔር ዘንድ ናት ይላል። ቀሪ ህይወትሽ ምድር ላይ ያለው ደስታ ሁሉ ይሰጥሽ። አምላክ ሁሉ ጊዜ በህይወትሽ ይኑር። ያንቺ ፍሬ በልጅሽ ውስጥ እንዳው ጠብቃለሁ። ፍሬሽን በልጅሽ እግዚአብሔር ክብሩን ይሰጥ። አመሰግናችኋለሁ ሁላችሁንም። እኔም ብላችሁ የመጣችሁ የኔ ሰዎች በጣም አድርጌ አመሰግናለሁ። በጣም ነው የምወዳችሁ። በተለያዩ የሀገርኛ ፊልሞች ከብዙዎቻችን አድናቆት ያተረፈችው አርቲስቷ መስከረም አበራ ሽምግልናዋን ተመልክተናል። ለአርቲስቱ የተሰማንን ደስታ በእኔና በቻናል ቤተሰቦች ስም መግለጽ እወዳለሁ። ታዲያ መረጃው ከሰዓታት በፊት በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ እየተዘዋወረ በብዙዎች መነጋገሪያ የሆነ ርዕስ ነው። ብዙዎችም እያነሱት ያለ ጥያቄ አለ። ባለሀብቱ ማን ነው? ሽምግልናውንስ የላከው ማን ነው? እስካሁን ማን እንደሆነ አልታወቀም። ወደፊት አዳዲስ ነገሮች የሚኖሩ ከሆነ ይዤላችሁ መጣ ነው የሚሆነው። ወደ ኔክስት ቪዲዮ አንዳንድ ወጣቶች የድንግል ማርያምን ስም አውደ ምሕረት ላይ እንደው ዓለም ላይ ለማውራት የሚሸማቀቁ ሰዎች አሉ። እንዴት ትሰራለች ድንግል ማርያም? እህታችን በዚህ በሰሜን ሸዋ አካባቢ የምትገኝ የአንድ የገበሬ ባለቤት ናት። እንደናንተ መጽሐፍ ቅዱስ እንኳን አታውቅም። በሕገ ልቦና የምትኖር ሴት አያችሁ። እግዚአብሔር አለ ብላ የምትኖር ሴት፣ ድንግል ማርያምን የምትወድ ሴት በማህፀኗ ያለው ልጅ ጭንቅላት የለውም፣ ቶሎ መውጣት አለበት ተባለችና ግራ ገባት። ከባለቤቷ ጋር አወራች። ወደ ሰሚነሽ ኪዳነ ምሕረት ገዳማችን ላይ የሚያገለግሉ እማሆይ ወደዚህ ገዳም እንድትመጣ አደረጓት። ሰሚነሽ ማለት ልመናን የምትሰማ ጸሎትን የምትሰማ ድንግል ናት። አንተው በደንብ አድርገሽ ለምኛት፣ ወደ አባቶች አስገባናት። ቅባ ቅዱስ ዛሬ የምትቀቡትን ቅባ ቅዱስ ማህፀኗ ተቀባ። በመስቀል አሻሻት፣ አለቀሰች። ድንግል ማርያም እባክሽ ልመና ስም ብለው አባቶች ለመኑ። ሂጂና ከ3 ቀን በኋላ ሌላ ሆስፒታል ተመርመሪ ብለው ላኳት። እህት ተሸታ ለብሳ
ከባከምድሉ ይዛ ሰላምኛን በደረቷ ይዛ ሰሚነሽ አውደ ምሕረትሽ ላይ ቆሜ ልመሰክር አድርግኝ ብላ ሄዳ ስትታይ ስፔሻሊስት የነበረ ቀድሞ ከነበረው ዶክተር የተሻለ ዶክተር በአልትራሳውንድ ሳያት ኧረ ልጅሽ ሙሉ ጤነኛ ነው፣ ጾታም ሴት ነው ተባለ። አመስግኗት ብላችሁ ድንግል ማርያምን ልጅሽ ሙሉ ጤነኛ ናት፣ እንደውም እየዘለለሽ ነው፣ ጾታም ሴት ናት፣ በሰላም ተገላገል ብሎ ይኸው ዛሬ በፊታችሁ ለክብሯ መግለጫ ዣንጥላ ለክብሯ መግለጫ 1000 ብር አርሶ አደር መገበሪያ ሸጣ ነው ያመጣችው። ጽዋፍና ዘቢብ ዕጣን ይኸው። ኧረ ድንግል ማርያምን አመስግኑላት ልበላችሁ። እውነት ነው። ብዙዎች በዓለማዊ መንገድ መፍትሄ የላቸውም የተባሉትን ችግር በዚህ ቦታ መፍትሄ ተገኝቶላቸዋል። ብዙዎች የጨነቃቸውን ነገር ተናግረው ተገኝቶላቸዋል። ጸሎታቸው ተሰምቷል። ብዙዎች እንዳየናት እህታችን ብዙ ጥያቄዎቻቸው በኪዳነ ምሕረት ተመልሶላቸዋል። የእናንተም ጥያቄ እመቤታችን ቅድስት ኪዳነ ምሕረት ሰሚነሽ ኪዳነ ምሕረት ትመልስላችሁ እያሉ ይህንን ተአምርና ብዙ ገቢረ ተአምራት በተለያዩ ደብርና በተለያዩ ቤተክርስቲያናት በምንመለከትበት ሰዓት አንዲት ስርዓተ ቢስ እንግዲህ ለምናገረው ንግግር ይቅርታ እየጠየቅኩ ስርዓተ ቢስና ከምግባር የወጣች እንዲሁም የእስልምና እምነት ተከታዮችን የማትወክል አንዲት ሴት ግን በማህበራዊ ድረገጽ ያጋራችው ቪዲዮ ብዙዎችን ያሳዘነ፣ ብዙዎችን አንገት ያስደፋ፣ ብዙዎችን ያስቆጣ፣ ብዙዎችን በተለያዩ የሀሳብ ጎራ ከፍሎ ያከራከረ ቪዲዮ ነበር። ቪዲዮን ተመልክተን እንመለስ። አብራችሁን ቆዩ። ከቪዲዮ በኋላ የራሳችንን ሀሳብ አስተያየት ሰብሰብ አድርገን የምንሰጥ ነው የሚሆነው። ወደ ቪዲዮ ከስውሯ ማርያም ፈጣሪ ይሰውራችሁ፣ አላህ ይሰውራችሁ፣ ፈጣሪ ይጠብቃችሁ። ይህንን ያልኩት ለምንድን ነው? የኦርቶዶክስ ሃይማኖት ስግብግቦች በየሶሻል ሚዲያው ስውሯ ማርያም ይላሉ። ስውሯ ማርያም የሚባለው ቦታ ብቻም ሳይሆን የተለያዩ የኦርቶዶክስ የሚኬድባቸው የጸበል የተለያዩ ገዳማት ምናምን የሚባሉ ቦታዎች አሉ። እዛ የሚሄዱ ሰዎች ራሳቸው ኦርቶዶክሱ ድግምት ይደረግባቸዋል። ለምንድነው ታውቃላችሁ? እነዛ ገዳማት ቤተክርስቲያናት የሚተዳደሩት ቤተክርስቲያኒቱ በምትሸጠው ነገር ስለሆነ ታሞም ሆነ ለምን የሄደ ኦርቶዶክስ የራሳቸውን ሰው እንኳን ሳይቀር ድግምት ያደርጋሉ። አንደኛ ከዛ ቦታ ቶሎ እንዳይሄድ ዘመዶቹም እንዲመጡ እዛ ጸበል ቦታ የሆነ ወይም ገዳም ቦታ ሊሆን ይችላል። እዛ ስትቆዩ የቤተክርስቲያኒቱ የሚሸጡ ነገሮች ትገዛላችሁ፣ ምግብ ትገዛላችሁ፣ መኝታ ትከራያላችሁ፣ ለጸበሉ ለምኑ ትከፍላላችሁ። ስለዚህ ገቢያቸውን ለማግኘት በራሳቸው ህዝብ ላይ ራሱ ድግምት ያደርጋሉ። የሚሄድ ሙስሊም ይኖራል ብዬ ገምቼም ሳይሆን ይሄን ቪዲዮ የሰራሁት ስውሯ ማርያም ለሙስሊም እንዲያደርገች እያሉ አፋቸውን ለሚከፍቱ የኦርቶዶክስ መንጋዎች ነው ይሄን ቪዲዮ የሰራሁት። ራሳችሁን ጠብቁ። ይህ ቪዲዮ መቼም የሚሄድ ሙስሊም ካለ እኔ ከሙስሊምም አልጠብቀው ያ በሂማ ነው። ኦኬ ይሄን ቪዲዮ የሰራሁት እንደው ለኦርቶዶክሶችም ጥቅም ነው፣ እንድትነቁ ነው። ድግምት ይደረጋል። እዛ ስውሯ ማርያም ሄጄ እንትና ሄጄ የምትሉት ነገር ድግምት እያደረጉ እዛው አስረው ቁጭ ነው የሚያደርጋችሁ። አንድ የሆነ ኦርቶዶክስ ልጅ ነው ወጥቶ ያጋለጠው። በነገራችን ላይ ለህይወቴ አደጋ አለው ከገደሉኝ የሚግደሉኝ፣ ነገር ግን በህዝቡ ላይ ድግምት ያደርጋሉ ብሎ ቪዲዮ ሰርቶ ለቆ ሸር አድርገውልኝ ነበረ። ባለፈ ያን ቪዲዮ ሸር ያደረጋችሁልኝ ማንኛችሁ እንደሆነ አላቅም፣ መለሳችሁ ሸር አድርጉልኝ ቪዲዮውን፣ ወይ ሰውዬው ፈርቶ ካላጠፋው ማለት ነውና እናንተ ሙስሊም ስውሯ ማርያም አትሂዱ ብዬ ልመክር መስላችሁ የመጣሁት የራሳቸው ህዝብ ላይ ድግምት ያደርጋሉ። ምክንያቱም ቤተክርስቲያናቱ የሚተዳደሩት ቤተክርስቲያናቱ በምታደርገው ነገር ስለሆነ ስውሯ ማርያም ለሙስሊም እህታችን በቀደመው ህይወቷ ማለት ነው ወሃቢያ አክራሪ ሙስሊም ለነበረችው ያደረገችላትን ነገር ነው የምነግራችሁ። ምናልባት ብዙዎች ያሳመመን ይፈውሰኛል፣ የመረረ ይጣፍጠኛል፣ ተቀያይሯል ለመልጠባይ ያንተ ደስታ ሆኗል ገዝታይ ሰውየው ያለውን ሰምታችሁታል። እንግዲህ እስላም ነበሩ፣ ስውሯ ማርያም ሰወረቻቸው ናት ያለቸው እያለ የሚያወጣቸው እዚህ ቲክቶክ ላይ ሲያዘጠዘጡ ሲዘፍኑ የሚሉ ናቸው። አይ ቲንክ የእውነቱን የውሸት አላቅም። ብቻ ስውር ማርያም ሄዶ አምሮንም ሰውራለሁ ምንንም ሰውራለሁ ብሎ ያሰበ ጅላጅል ቲክቶከር ካለ አድርሱለት። ድግምት ይደረግባቸዋል። ስውሯ ማርያም አይደለም ሙስሊም ኦርቶዶክስ መሄድ የለበትም። ስውሯ ማርያም ብቻም ሳይሆን ሌላም ቦታ የሆነ ኦርቶዶክስ ጉዞ አለው ነው እንሂድ ምናምን ካሏቸው አትሄዱ፣ ድግምት ያደርጋሉ። ለአንተ ለሙስሊም መስራችሁ ለራሳቸው ህዝብ ላይ ነው ድግምት የሚያደርጉትና
ከስውሯ ማርያም ፈጣሪ ይሰውራችሁ ለማለት ነው። እኮ መጽሐፍ ቅዱስን የማያነብ እኮ ሲጀምር ስሙ ራሱ አይገርምም? ስውሯ ማርያም የተሰወረ ይሄ ስውር የሚለው ራሱ ስም እናንተ ትምህርት አይሰጣችሁም እንዴ? የተሰወረ ሚስጥር ያለበት በቃ ድግምት ምናምን ያለበት ነገር ነው። ከስውር ነገር ራሳቸውን ጠብቁ ለማለት ያክል ነው። እንግዲህ ስውሯ ማርያም ታድናለች ትፈውሳለች ነው የሚሉት አይደለም። ሰው ናት እንግዲህ ያኔ ማርያም እንግዲህ በማርያም በኢየሱስ እናት ነው እንደዚህ የሚቀጥፉት። ኢየሱስም አያድንም እንኳን አይደለም ማርያም ማለት ነው። የሰው ልጅ የሚያድነው ፈጣሪ ነው። እንግዲህ ሰው አያድንም። እንግዲህ እነዚህ ሰዎች ከድግምቱ ባሻገር በፈጣሪ ላይ እየቀጠፉ በማርያም ላይ እየቀጠፉ በኢየሱስ ላይ እየቀጠፉ ናቸው። የቀጣፊ መጨረሻው እንዲህ መጋለጥ ነውና ሽራ አድርጋችሁ አድርሱላቸው ስውሯ ማርያም ለሚሉ ስውር ሰዎች። ኦርቶዶክስኛ ልሙትን ትክክል መዝሙሩ እኮ ራሱ ቅላጼው ዜማው ልዩ እኮ ነው። እጣኑ ጴንጤ ውስጥ በመጣው እንደሰማኑ እንደተመለከትነው እቺ ልጅ በተደጋጋሚ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተያያዘ የምታወራቸውም ሆነ በተለያዩ ማህበራዊ ድረገጾች መተግበሪያዎች ላይ የምታጋራቸው ነገሮች ዝም እየተባለች ስለሆነ መታ እዚህ ደረጃ ላይ ደርሳለች። ልጅቷ እንግዲህ የምናውቃቸውን ደጋግ ልብ ያላቸው አብረን ያደግናቸውን ሙስሊም እህት ወንድሞቻችንን አትወክልም ሙሉ ለሙሉ። ነገር ግን እዚች ልጅ ላይ እርምጃ ሊወሰድ ይገባል ብዬ አስባለሁ። ቤተክርስቲያኒቱም እንግዲህ ዝም አትልም። ነገሩ እንደዚህ አይነት ቪዲዮዎች የሰዎችን ትኩረት ይስባሉ። ታዲያ ብዙ ሰዎች ሲቀባበሉት ይህን ጉዳይ በዝምታ የሚታለፍ አይመስለኝም። ብቻ ግን እንደዚህ አይነት ሰዎችን የምትከተሉ ሰዎች እና የምታበረታቱ ሰዎች አንደኛና የመጀመሪያ ተጠያቂ ናችሁ እንደዚህ አይነት ነገሮች እንዲበዙ። ምክንያቱም ዛሬ የሆነ ቤተ እምነት ላይ መምጣቱን ብቻ ሳይሆን መመልከት ያለብን ነገ ጠዋት የእናንተንም እምነት የሚነካ እንደዚህ ጋጠወጥ የሌላውን ቤተ እምነት ሽፋን አድርጎ የሚመጣ ሰው ሊፈጠር ስለሚችል ማለት ነው። ብቻ እንደዚህ አይነት ሰዎችን ባንመለከት እንግዲህ ደስታችን ነበር። የሆነ ሆኖ ማህበራዊ ድረገጽ መተግበሪያ ብዙ ነገር ያሳየናል። ይሄ ነገር ብዙዎችን ያናደደ፣ ብዙዎችን አንገት ያስደፋ፣ ከብዙዎች የተለያዩ ሀሳቦች እንዲሰጡበት ያደረገ ቪዲዮ ነበረ። ብዙዎች በተለያዩ የማህበራዊ ድረገጽ መተግበሪያዎቻቸው ላይ ሲመለከቱት ብዙ ነገሮችን ብለዋል። በዚህ ቪዲዮ የተነሳ እናንተስ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ብቻ ግን እንደዚህ አይነት ሰዎችን የሚገባቸውን እርምጃ ሊወሰድባቸው ይገባል። እርምጃ ሲባል በህግም ላይሆን ይችላል። ህጋዊ እርምጃው እንደተጠበቀ ሆኖ እኛም በማህበራዊ ድረገጽ እንግዲህ ሪፖርት በማድረግ የተለያዩ አካውንቶቻቸውን በማዘጋት ሊሆን ይችላል። የተለያዩ ነገሮችን በማድረግ እንደዚህ አይነት ነገሮች ሊጠፉ ወይም ደግሞ ሊቀሩ ይገባል። ምክንያቱም ሶሻል ሚዲያን ለጥሩ ነገር ለፍቅር ልንጠቀመው እና የተለያዩ የፍቅር ሀሳቦችን ልናቀርብበት የሚቀይሩ ሀሳቦችን እንግዲህ የፍቅር ሲባል ፍቅር ሳይሆን እሱም ቢሆን ችግር የለውም። ግን ብቻ እንዴት ነው ጥሩ ሀሳብ ያለው ነገር ቢሆን ጥሩ ነው ብዬ አስባለሁ። ቤተሰቦች በዚህ ጉዳይ ያላችሁን ሀሳብ አስተያየት መስማት ፈልጋለሁ። ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ በቀነኒ ጉዳይ ስትከታተሉ የነበሩ ኢትዮጵያኖች በሙሉ የከበረ ሰላምታዬን እያቀረብኩ ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረው በእርቅ ሊጨርሱት ነው የቀነኒን ጉዳይ ተብሎ ለተለቀቀው እንደ ቤተሰብ የማናውቀውና ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ እስካሁን የቀነኒን እውነት የቀነኒን ደም እንዴት እንደፈሰሰና የት እንደፈሰሰ በምንም በኩል ያልተገለጸልንና የክስ ሂደቱን እስካሁን መቋጫ ያላገኘና በሂደት ላይ ያለ መሆኑን እናውቀው እንደ ቤተሰብ። ይሄ እንደሚታወቀው ከመጀመሪያው በተለያዩ ሰዓታት በተለያዩ ጊዜያት እንደገለጽነው ስለ ቀነኒ አሟሟት ስለ ቀነኒ የነበረችባትን ያሳለፈችውን ህይወት የሚገልጽ ሚዲያዎች ላይ ገልጸን የነበረ ቢሆንም እስካሁን በፍትህ ሚኒስቴርም በኩልም ቢሆን በሌላው በኩል ህጋዊ ውሳኔ ያልተሰጠው መሆኑንና እስካሁንም ሂደት ላይ ነው እያሉን መሆኑን ነው እንጂ የመጨረሻ ውሳኔ ያላገኘ መሆኑን ነው የምናውቀው። በተጨማሪ የህግ ሂደቱ እና ሚዲያዎችም ሶሻል ሚዲያዎች እንደሚለቁትም አንድ ሳይድ የያዘ ወይም በአንድ ወገን ብቻ ሰምቶ ከሚለቁት በስተቀር እንደ ቤተሰብ የተስማማንበት እንዳልነበረ እንድታውቁ እንገልጻለን። በትናንትናው ዕለት የቀነኒ አዱኛ አባት እንደሰማችሁት ይህንን መረጃ ካጋሩ በኋላ
ብዙዎች የተለያዩ ሀሳቦችን እየሰጡ ነበር በቀነኒ አዱኛ ጉዳይ። እናንተስ በዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ። ይህን የሰብአዊነት ጥግ ተመልከቱ። በፍርድ ቤቱ ውስጥ የነበረው ድባብ እንደ ወትሮው በህግ አንቀጾች ብቻ የተሞላ አልነበረም። ዳኛ ፍራንክ ካፕሪዮ የህግ መጽሐፋቸውን ገልጠው ከመፍረዳቸው በፊት የልብ መጽሐፋቸውንም ከፍተው መነጋገርን መረጡ። ከፊታቸው የቆሙት የ96 ዓመቱ አዛውንት ሚስተር ካዋዋ በትምህርት ቤት አካባቢ የፍጥነት ገደብ ጥሰዋል ተብለው ተከሰው ነበር። ዳኛው በደረቅ ህግ ብቻ ቢሄዱ ኖሮ ቅጣት መወሰን ሰከንዶችን አይፈጅብንም ነበር። ነገር ግን ዳኛ ካፕሪዮ አንድ ትልቅ እውነት ያውቃሉ። ከክሱ በስተጀርባ ያለውን ሰው ካላዳመጥ ፍትህ ጎዶሎ ናት። ዳኛው ጠየቁ፣ አዛውንቱም መለሱ። ይህ መነጋገር ግን የፍርድ ሂደቱን ወደ ሰብአዊነት መድረክ ቀየረው። ሚስተር ካዋዋ በዝግታ እንዲህ አሉ። ክቡር ዳኛ፣ እኔ በፍጥነት አልነዳም። የ96 ዓመት ሽማግሌ ነኝ። አሁን መኪና ይዤ የወጣሁትም የ63 ዓመት አካል ጉዳተኛ ልጄን ለደም ምርመራ እየወሰድኩት ነው። ካንሰር አለበት። ይህንን ሲሰሙ የዳኛው ልብ ቀለጠ። ህጉ ፍጥነት ተጥሷል ይላል፣ ሰብአዊነት ግን ይህ አባት መስዋዕትነት እየከፈለ ነው ይላል። ዳኛ ካፕሪዮ በዘጠናዎቹ ዕድሜ ውስጥ ሆነው ልጃቸውን የሚያሽከረክሩትን አባት በአድናቆት ተመለከቱ። እርሶ ጥሩ ሰው ነዎት። አሜሪካ ውስጥ የእርሶ አይነት ሰው እንዲበዛ እንፈልጋለን አሉ ዳኛው። በመጨረሻም ህጉ በሰብአዊነት ፊት አጎነበሰ። ዳኛው ጉዳዩን ውድቅ አደረጉት። የዳኛ ካፕሪዮ ውሳኔ እንዴት አያችሁት? ሐሳባችሁን አስቀምጡልኝ። ይህ ታሪክ ግን አንድ ወርቃማ እውነት ያስተምረናል። የሰው ልጅን ችግር ለመረዳት ቁልፉ መነጋገር ነው። ዳኛው ባይጠይቁና ባያዳምጡ ኖሮ ይህን ክቡር ሰብአዊነት ማየት አይቻልም ነበር። ህግ አስፈላጊ ነው፣ ሰብአዊነት ግን ከምንም በላይ ነው። ሰብአዊነት ደግሞ የሚመጣው እርስ በርስ ስንደማመጥና ስንነጋገር ብቻ ነው። ዛሬን ለነገ እንኑር። መልካም ጊዜ። በጣም የሚያስደንቅ ታሪክ ነበረ። ህግ ከምንም በላይና ከማንም በላይ ቢሆንም ግን ሰብአዊነት ደግሞ ከዛም በላይ ነው። ችግሮቻችንን በመነጋገር መፍታት ብንለም እንደዚህ አይነት መልካም ተግባሮችና መልካም ውሳኔዎች እንጂ መጥፎ ነገሮችን መስማት እንቀንስ ነበር ብዬ አስባለሁ። ብቻ ቤተሰቦቼ እናንተስ በዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ኔክስት ቪዲዮ። ዘመን አልፎ ዘመን ቢተካ የመላእክት አለቃ ሹመቱ በዓለ ሲመቱ ሳይከበርለት የማይውለው የመላእክት ገናና የመላእክት አለቃ የሆነው ቅዱስ ሚካኤል ለዘመናት ሳታቋርጥ ቅድስት ቤተክርስቲያን ስለ ቅዱስ ሚካኤል ክብረ በዓል ምን ስትል ምን ስታስተምር ኖረች? በህዳር 12 በነ ቅዱስ ዱራታኦስ በነ ቴዎብስታ ቤት ገብቶ መባረኩን አስመልክቶ፣ በህዳር 12 በባህር ሲጓዙ የተጨነቁትን የተራዳበትን ዕለት አስመልክቶ፣ እስራኤልን ከግብጽ እየመራ ወደ ሀገራቸው ያስገባበትን ዕለት ታውሶ፣ ህዳር 12 የመላእክት አለቃ ሹመቱ በዓለ ሲመቱን አስመልክቶ የተራበን አብልቶ የተቸገረን ረድቶ የታረዘን አልብሶ በህብረት በጋራ አምላክን አወድሶ መዋልን ተምረናል። እንግዲህ ዛሬ የእመቤታችን የቅድስት ድንግል ማርያም እናትን ቅድስት ሐና ክብረ በዓልን በደማቁ እንዳከበር ነው። ነገም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ በምእመናኖቹ ዘንድ በደማቅ ሁኔታና በትልቅ ክብር የሚከበረው የመልአኩ የቅዱስ ሚካኤል ክብረ በዓል ነው። በዓሉ በሰላም እንዲያልፍ እኔ ከዚሁ መልካም ምኞቴን እገልጻለሁ። ቤተሰቦቼ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁና ቻናሌን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን መስተካከል ያለባቸው ነገሮች ካሉ ኮሜንት ሴክሽን ላይ ሀሳባችሁን ግለጹልኝ። በቀጣይ በአሪፍና ማራኪ ስራዎች እንድመጣ ስለሚያግዘኝ ማለት ነው። በቀጣይ እንግዲህ በአሪፍና ምርጥ ስራዎች እስከምንገናኝ ስለነበረን ቆይታ አመሰግናለሁ።